መሰረታዊ የሂሳብ እውቀቶች ክፍል 1 መጀመሪያ የምናወራው ናቹራል ነምበርስ ነው። ናቹራል ነምበርስ እነዚህ ፖዚቲቭ ኢንቲጀር የምንላቸው ናቸው። ከአንድ ጀምሮ እስከ ፖዚቲቭ ኢንፊኒቲ ድረስ ይቀጥላሉ ማለት ነው። እነዚህ 1 2 3 እያለን እስከ ፖዚቲቭ ኢንፊኒቲ ከቀጠልን ወይም ቁጥር መጨረሻ የለውም እንደምታውቁት፣ ለዛ ነው ኢንፊኒቲ ያልነው። ሆል ነምበር ላይ በምንገባ ጊዜ ሆል ነምበር ከዜሮ ጀምሮ እስከ ፖዚቲቭ ኢንፊኒቲ ያሉ ቁጥሮች ናቸው። እነዚህ ሁሉም ፖዚቲቭ ቁጥሮች ናቸው። ናቹራል ነምበሮችም ላይ እንደዛ ከናቹራል ነምበር የሚለያቸው እነዚህ ከዜሮ መጀመራቸው፣ እነዛ ደግሞ ናቹራል ነምበሮች ከአንድ መጀመራቸው ነው ማለት ነው። ኢንቲጀርስ ላይ በምንገባ ጊዜ ኢንቲጀሮች ከኔጌቲቭ ጀምሮ እስከ ፖዚቲቭ ኢንፊኒቲ ድረስ ያሉ ቁጥሮችን እንዳለ ያጠቃልላሉ። እነዚህ ክፍልፋይ እና ዴሲማልን አያጠቃልሉ፣ ዜሮን ያካትታሉ። ስለዚህ ኔጌቲቭ ኢንፊኒቲ እዚህ ጋር እንደምታዩት ይቀጥላል። ከዛ ኔጌቲቭ 2 ኔጌቲቭ 1 0 1 2 እስከ ፖዚቲቭ ኢንፊኒቲ ድረስ። ሳሚት ኮንዶሚኒየም ሆናችሁ ከልጆቻችሁ ጋር አብረን እንድንሰራ የምትፈልጉ ከሆነ ከላይ በምትመለከቱ ስልክ ይደውሉልን። በመቀጠል የምንገባው ስለ ራሽናል ነምበርስ ነው። ራሽናል ነምበሮች በማንኛውም በክፍልፋይ መልክ ተጽፈው ግን ታህታቸው ከዜሮ ውጪ ከሆነ ራሽናል ነምበር ልንላቸው እንችላለን። ለምሳሌ 1/2 1/5 3/4 እነዚህ ራሽናል ነምበሮች ናቸው ማለት ነው። 2/1 ብናደርግ ራሽናል ነምበር ነው። ኢራሽናል ነምበሮች ላይ በምንገባ ጊዜ እነዚህ በክፍልፋይ መልክ ልንገልጻቸው የማንችላቸው ቁጥሮች ናቸው። ለምሳሌ ፓይ 3.14 የምትባለው ይቀጥላል። ከዛ በኋላ 1592 ያለ ኦኬ ስኩዌር ሩት ኦፍ 2 ስኩዌር ሩት ኦፍ 3 እነዚህ ኢራሽናል ነምበሮች ናቸው። በመቀጠል የምናወራው ስለ ሪል ነምበርስ። ስለዚህ ስለ ሪል ነምበርስ በምናወራ ጊዜ እነዚህ የራሽናል ነምበሮች እንዲሁም የኢራሽናል ነምበሮች እንዲሁም ፍራክሽኖች ተቀላቅለው በሚመጡ ጊዜ እዚህ ጋር ለምሳሌ ኔጌቲቭ 2 0 1 1/2 2.5 ፓይን ጨምሮ እንዲሁም ደግሞ ስኩዌር ሩት ኦፍ 3 እነዚህ ተቀላቅለው በሚመጡ ጊዜ ሪል ነምበር ልትሏቸው ትችላላችሁ፣ የስብስቡን ማለት ነው። በመቀጠል የምናወራው ስለ ኢማጂነሪ ነምበሮች ነው። ኢማጂነሪ ነምበሮች የምንላቸው እርስ በርሳቸው በሚባዙ ጊዜ ራሱ ከራሱ ጋር በሚባዛ ጊዜ ኔጌቲቭ የሚሰጠን ከሆነ ነው። ለምሳሌ 5i በራሱ በ5i በምናበዛው ጊዜ ኔጌቲቭ 25 ይመጣል። ስለዚህ ያ ኔጌቲቭ 25 የሚሰጠን ኔጌቲቭ የሚሰጡን ቁጥሮች እርስ በርሳቸው ተባዝተው ራሳቸው ከራሳቸው ጋር ኢማጂነሪ ነምበር ይባላሉ። ኮምፕሌክስ ነምበሮች ደግሞ የኢማጂነሪ ነምበሮች እና የሪል ነምበሮች ቅልቅል ናቸው። ስለዚህ 2 + 3i 2 ሪል ነምበር ነው። እንደገና ደግሞ 3i ኢማጂነሪ ነምበር ነው። ስለዚህ የሁለቱ ቅልቅል ኮምፕሌክስ ነምበር ሰጠን። ያ ኮምፕሌክስ ነምበር 2 + 3i ነው ማለት ነው። ስለዚህ የኮምፕሌክስ ነምበር ነው ልንል እንችላለን። ማንኛውም አይነት ጥያቄ አስተያየት ካላችሁ ኮሜንት አድርጉልኝ። ቻው። ሰላም እንደምን አላችሁ? ዛሬ የምናወራው ስለ ሴት እና የሴት አይነቶች ናቸው። ኦኬ በመጀመሪያ ሴት ምንድነው? ሴት ማለት በግልጽነት የተብራራ ስብስብ ማለት ነው። በግልጽነት የተብራራ ስብስብ ማለት ነው። ለምሳሌ እዚህ ጋር ሴት ኦፍ ኢቨን ናቹራል ነምበርስ less than 8። ስለዚህ ከ8 በታች ያሉ ምን ቁጥሮች ኢቨን ቁጥሮች ማለት በሁለት የሚካፈሉ ቁጥሮች ከ8 በታች ያሉ፣ ስለዚህ 2 4 6 ናቸው ማለት ነው። ፋይናይት ሴት ላይ በመንገባ ጊዜ ፋይናይት ሴት ሊቆጠሩ የሚችሉ ስብስቦች ማለት ነው። ስለዚህ ልንቆጥራቸው የምንችላቸው ለምሳሌ ቫወልስ ኢን አልፋቤት ኤ አይ ኦ ዩ 5 ናቸው። ስለዚህ መዘርዘር እንችላለን። ኢቨን ኢንቲጀርስ ነምበርስ less than 8 እነሱ 0 2 4 6 እነዚህ ፋይናይት ሴቶች ናቸው። ኢንፋይናይት ሴቶች ላይ በምንመጣ ጊዜ እነዚህ ቆጥረን ልንጨርሳቸው ማንችላቸው ናቸው። ስለዚህ ለምሳሌ ሴት ኦፍ ኢንፋይናይት ናቹራል ነምበርስ ስለዚህ ከአንድ ጀምርና እስከ ኢንፊኒቲ ይቀጥላል። ስለዚህ አያልቅም ማለት ነው። 1 2 3 4 ብሎ ይቀጥላል። ሰብስክራይብ አድርጉ። እንደዚህ አይነት ብዙ ቪዲዮ ይዤላችሁ እመጣለሁ። ኤምፕቲ ሴት ላይ በምንመጣ ጊዜ ኤምፕቲ ሴት ማለት በውስጡ ምንም አይነት አባል የሌለው ስብስብ ማለት ነው። ለምሳሌ x where x is a prime number between 32 and 36 ስለዚህ በ32 እና በ36 መካከል ያለ ብቸኛ ቁጥር የለም። ስለዚህ ስብስቡ ባዶ ነው። ለዛ ኤምፕቲ ሴት እንጠቀማለን። እቺን ሲምቦል ከስር የምታዩትን is equal to ኤምፕቲ ሴት የምትለው ምልክት ልትጠቀሙ ትችላላችሁ። ወይም ደግሞ ሁለት የሴት ምልክት ባዶ መሃል ይሆናል ማለት ነው። ሲንግልተን ሴት ወይም ደግሞ ዩኒት ሴት የምንለው ይሄ በውስጡ አንድ አባል ብቻ ያለው የስብስብ አይነት ነው። ለምሳሌ a is equal to በሴት ምልክት ውስጥ አስገብተን
ኤን አስገባን። ስለዚህ ስሞል ኤን ማለት ነው። ስለዚህ አንድ አባል ሲኖረው ሲንግልተን ሴት ወይም ደግሞ ዩኒት ሴት ይባላል ማለት ነው። ኤ ኤሌመንት ናት። ኤ ደግሞ ሴት ሴት ነው አንደኛው። ኢኳል ሴት ላይ በምንመጣ ጊዜ እነዚህ በውስጣቸው ያለው የአባላት ቁጥርም ሆነ አባላቶቹ አንድ አይነት ናቸው። የአባላት ቁጥሩም እኩል ነው። ለዛ ኢኳል ሴት ይባላሉ። ኢኩቫለንት ሴቶች ላይ በምንገባ ጊዜ እነዚህ ቁጥራቸው ብቻ እኩል ከሆነ ኢኩቫለንት ሴት መሆን ይችላሉ። በውስጣቸው ያለው የአባላት ቁጥር እኩል ከሆነ ግን አባላቶቹ ተመሳሳይ ግዴታ መሆን የለባቸው፣ ያን ጊዜ ኢኩቫለንት ሴት ልንላለን ማለት ነው። ሰብሴት ላይ በምንገባ ጊዜ እነዚህ ሰብሴት የምንላቸው አንደኛው ሴት ሌላኛው ሴት ውስጥ አባላት ካሉት ተመሳሳይ አባላት ካሉት ሰብሴት ልንል ይችላል። ለምሳሌ ሴት ኤ እና ሴት ቢን ስታስተያዩ ኤክስ ዋይ እና ኤክስ ዋይ በኤ ውስጥ ነው፣ ቢ ደግሞ ኤክስ ዋይ ዜድ ነው። ስለዚህ ቢ ኤን ያካትታል። ለዛ ኤ የቢ ሰብሴት ነው ማለት ነው። ፕሮፐር ሰብሴት ላይ በመገቡ ጊዜ ሴት ኤ ሴት ቢ ውስጥ አለ፣ ግን ይሄኛው ልዩነቱ ሁለቱ ሴቶች እኩል ቢሆኑ ፕሮፐር ሰብሴት ልትሉ አትችሉም። ስለዚህ እኩል ሴቶች ሰብሴት ሊሆኑ ይችላሉ፣ ግን እኩል ሴቶች ፕሮፐር ሰብሴት ሊሆኑ አይችሉም። ያ ነው ልዩነታቸው። እነዚህ ሁለቱ ሰብሴት እና ፕሮፐር ሰብሴት ማለት ነው። በመቀጠል ዩኒቨርሳል ሴት ላይ በምንገባ ጊዜ እነዚህ ሁሉንም ኤሌመንት በሴቶች ውስጥ ያሉትን ሁሉንም ኤሌመንቶች ኮንቴን የሚያደርጉ የሚያካትቱ ናቸው ማለት ነው። ለምሳሌ እዚህ ጋር ኤ = 1 2 3 ቢ ደግሞ 1 ኤ ቢ ሲ ናቸው። ስለዚህ እዚህ ጋር ተመልከቱ። ዩኒቨርሳል ሴቱ ምንድነው? ሁለቱንም አሶሺየት አድርጋቸውን 1 2 3 ከዛ ኤቢሲ ይሄ ሁሉንም ያካትታል ማለት ነው። ዩ ምልክቱ ዩኒቨርሳል ሴት ነው። ጠቃሚ ሆኖ ካገኛችሁት ሼር አድርጉ። ቻው። ሰላም እንድናችሁ። ዛሬ የምናወራው ስለ ማትስ ፕሮፐርቲዎች ነው። በመጀመሪያ ፕሮፐርቲ ምንድነው? ፕሮፐርቲ ማለት ህግ ነው። ይህንን ህግ ተጠቅመን መደመር፣ መቀነስ፣ ማባዛት፣ ማካፈል ሁሉንም ነገሮች ልንሰራ እንችላለን። ስለዚህ ይህ ህግ በጣም ወሳኝነት አለው። ትክክለኛውን ውጤት እንድናገኝ ይረዳናል። ኦኬ። ስለዚህ እዚህ ጋር 1 + 2 = 3 ነው። 2 + 1 3 ነው። ሁለቱም መልሳቸው ተመሳሳይ ነው ማለት ነው ውጤታቸው። ይሄ ህግ ምን ይባላል? ኮሚታቲቭ ወይም ተለዋጭነት ባህሪ ይባላል። በመቀጠል አሶሺዬቲቭ ፕሮፐርቲዎች ላይ እንገባለን። አሶሺዬቲቭ ፕሮፐርቲ ምንድነው የሚለን? የግሩፕ የምናደርጋቸው ቁጥሮች ቢቀያየሩ እንኳን ወይም ደግሞ ቅንፉ ቦታ ቢቀያየር የመልስ ለውጥ አያመጣም ይለናል። ይሄ ለብዜትም ለመደመርም ይሰራል። እዚህ ጋር 8 በብራኬት ውስጥ 2 + 3 = 8 + 2 በብራኬት ውስጥ ከዛ +3 ጋር ማለት ነው። ስለዚህ አሶሺዬቲቭ ፕሮፐርቲ መልቲፕሊኬሽኑ ላይ እንደምታዩት 3 5 × 6 እና ደግሞ 3 × 5 × 6 ቀድማችሁ ብታባዙት የውጤት ለውጥ ያመጣል። እሺ ኮሚታቲቭ ፕሮፐርቲ ላይ ሲመጡ ኮሚታቲቭ ፕሮፐርቲ ይሄ ማለት ቀደም ብለን ያወራነው የተለዋዋጭነት ባህሪ ነው። ይህ መደመርም ላይ ማባዛትም ላይ ይሰራል። እዚህ ጋር እንደምትመለከቱ 4 + 5 = 9 ነው። 5 + 4 9 ነው ማለት ነው። ሁለቱም ውጤታቸው ተመሳሳይ ነው። መልቲፕሊኬሽን ላይም ስታዩት 4 × 3 እኩል ነው 12 ነው። 3 × 4 ስቲል 12 ነው ማለት ነው። ሰብስክራይብ አድርጉ። እንደዚህ አይነት ብዙ ቪዲዮዎች ይዤላችሁ እመጣለሁ። በመቀጠል ምንገባው ዲስትሪቢዩቲቭ ፕሮፐርቲ ላይ ነው። ዲስትሪቢዩቲቭ ፕሮፐርቲ ምንድነው የሚለን? አንዱን ፋክተር መልቲፕላይ ብናደርገው ከእንትን ጋር ከብራኬት ጋር በዚህ ጊዜ ምንድነው ማድረግ ያለብን? መጀመሪያ ያንን ፋክተር ከሁሉም ነምበር ጋር ማባዛት አለብን። አድ ከማድረጋችን በፊት ማለት ከመደመራችን በፊት። ስለዚህ እዚህ ጋር ምንድነው የምታዩት? 5 × 5 + 9 ስትሉ 5 × 5 + 5 × 9። ስለዚህ 5 × 5 25 መጣ። ከዛ +45 = 70 ይሆናል ማለት ነው። አዲቲቭ ፕሮፐርቲ ላይ በመመጡ ጊዜ አዲቲቭ ፕሮፐርቲ ምንድነው? አዲቲቭ አይደንቲቲ ፕሮፐርቲ ላይ ያ አንድ ቁጥር ከዜሮ ጋር በሚደመር ጊዜ ያ ራሱ ቁጥሩ ነው መልሱ ይለናል። ስለዚህ የአይደንቲቲ ፕሮፐርቲ ይባላል። 5 ሲደመር 0 እኩል ይሆናል 5 ነው። 6 ሲደመር 0 6 ነው። 7 ሲደመር 0 7 ነው። 1 ሚሊዮን ሲደመር 0 1 ሚሊዮን ነው። ምንም አይነት የውጤት ለውጥ አያመጣም ማለት ነው። በመቀጠል የምንገባው አይደንቲቲ ፕሮፐርቲ ኦፍ መልቲፕሊኬሽን ላይ ደግሞ ልዩነቱ ምንድነው? ከአዲሽን ላይ መደመር ነው። ስለዚህ ስንደምር ከዜሮ ጋር ስንደምረው ራሱን ቁጥሩ እናገኛለን። እዚህ ጋር ስናበዛ ከአንድ ጋር በምናበዛው ጊዜ አንድ ቁጥር የራሱን ዋጋ ነው የምናገኘው መልሱን ማለት ነው። ስለዚህ ለምሳሌ 8 ሲባዛ በ1 ብታደርጉ 8 ነው። 7 ሲባዛ በ1 እዚህ ጋር እንደምታዩት 7 ነው። 1 ቢሊዮን ሲባዛ በ1 ብታደርጉ ስቲል ያ 1 ቢሊዮን ነው የሚመጣው ማለት ነው።
በመቀጠል ሰብትራክሽን ፕሮፐርቲ ላይ የመጀመሪያው ፕሮፐርቲ ምንድነው? ማንኛውም ቁጥር ላይ ራሱን ቁጥሩን በምንቀንስ ጊዜ የምናገኘው ዜሮ ነው። ለምሳሌ 9 ሲቀነስ 0 9 ሲቀነስ 9 እኩል ይሆናል 0 ነው የሚመጣው። 1 ሚሊዮን ሲቀነስ 1 ሚሊዮን ብታደርጉም ስቲል 0 ነው የሚመጣው። ብቻ ከራሱ ላይ ራሱን ከቀነሳችሁ ቁጥሩ 0 ነው መልሱ ነው የሚለን የሰብትራክሽን ፕሮፐርቲ የመጀመሪያው። በመቀጠል የምንገባው ሰብትራክሽን ፕሮፐርቲ 2 ላይ በምንገባ ጊዜ ከአንድ ቁጥር ላይ 0 ብንቀንስ ራሱ ቁጥሩ ነው የሚመጣው ነው የሚለን ይሄኛው። ስለዚህ 8 ሲቀነስ 0 እዚህ ጋር እንደምታዩት 8 ነው። 1 ሲቀነስ 0 ብታደርጉ 1 ነው የሚመጣው። ስለዚህ ከቁጥሩ ላይ 0 ከማንኛውም ቁጥር ላይ 0 ብቀንሱ ራሱን ቁጥሩ ነው የምታገኙት ማለት ነው። ስለዚህ ይሄ ሰብትራክሽን ፕሮፐርቲ 2 ነው። በመቀጠል ሰብትራክሽን ፕሮፐርቲ 3 ላይ በምንገባ ጊዜ እዚህ ጋር ምንድነው በአዲሽን ወይም በመደመር ማረጋገጥ እንችላለን መልሳችን ትክክለኛ እንደሆነና እንዳልሆነ። እዚህ ጋር 9 ሲቀነስ 8 እኩል ይሆናል 1 ነው። 8 እና 1ን ብትደምሩ 9 ነው የሚመጣው። ስለዚህ 8 ተቀናሹ ነው፣ 1 ደግሞ ልዩነታቸው ነው። ልዩነቱና ተቀናሹን ስትደምሩ ዋናውን ቁጥር የቀነሳችሁበትን ቁጥር ታገኛላችሁ ማለት ነው። ፕሮፐርቲ ኦፍ ዲቪዥን ላይ በምንገባ ጊዜ እዚህ ጋር ምንድነው ከማንኛውም ቁጥር ላይ ከዜሮ ውጪ የሆነ ቁጥር ላይ ከራሱ ቁጥር ላይ ራሱን ብናካፍል 1 ነው የሚመጣልን ይለናል። ስለዚህ 6 ሲካፈል ለ6 1 ነው። ኦኬ። በመቀጠል ማንኛውም ቁጥር ላይ 0 ብናካፍል ከዜሮ ውጪ ከሆነ ያ ቁጥር አንዲፋይንድ ነው የሚሆነው ወይም ትርጉም የለውም፣ ትርጉም አይሰጠንም ማለት ነው። በመቀጠል ደግሞ ከዜሮ ላይ 3 ብናካፍል ከዜሮ ላይ 3 ብናካፍል የሚመጣልን 0 ነው። ስለዚህ ከዜሮ ላይ ማንኛውንም ቁጥር ከዜሮ ውጪ የሆነ ቁጥር ካካፈልን 0 ነው የሚመጣው ማለት ነው። የአንደኛው የዲቪዥን ፕሮፐርቲ። ከማንኛውንም ቁጥር ለአንድ ካካፈል ነው ራሱን ውጤቱን ነው የምናገኘው። ይሄ ከመልቲፕሊኬሽን አይደንቲቲ ጋር ይመሳሰላል። ስለዚህ 5 ሲካፈል ለ1 ብታደርጉ 5 ነው የሚመጣው። 6 ሲካፈል ለ1 6 ነው። 1 ሚሊዮን። ይህን ጠቃሚ ሆኖ ካገኛችሁት ሼር አድርጉ። ቻው። ዛሬ ሊያመልጣችሁ የማይገባ መረጃ ይዤላችሁ መጥቻለሁ። ስለ ታይም ኮንቨርዥኖች እናወራለን። አንድ አመት 365 ቀን ነው። አንድ አመት 12 ወር ነው። እንደገና ደግሞ አንድ አመት 8760 ሰዓታት ነው። ስለዚህ በዚህኛው ከላይ በምታዩት ሜትሪክ ነው ኮንቨርት የምናደርጋቸው። ስለዚህ የሲምፕሊፋይድ ፎርሙ ነው ማለት ነው። በመቀጠል የምናወራው ስለ መንዝ ነው። እንዴት ነው አንድ መንዝ ወደ ዴይ የምንቀይረው? ያው አንድ ወር እንደምታውቁት 30 ቀን ነው። ግን እንዴት ነው ወደ ሰዓት ልንቀይረው የምንችለው ብላችሁ ከጠይቃችሁ አንድ ወር 30 ቀን ነው። አንድ ቀን ደግሞ 24 ሰዓት ነው። ስለዚህ 30 ሲባዛ በ24 እኩል ይሆናል 720 ሰዓታት ነው ማለት ነው አንድ ወር። አንድ ቀን ስንት ሰዓት ነው ስትሉ አንድ ቀን 24 ሰዓት ነው። ግን አንድ ቀን ስንት ደቂቃ ነው ብላችሁ ብትጠይቁ አንድ ቀን 24 ሰዓት ነው። 24 አንድ ሰዓት ደግሞ 60 ደቂቃ ነው። ስለዚህ 24 ሲባዛ በ60 1440 ደቂቃ ነው ማለት ነው አንድ ቀን። ወደ ሰከንድ መቀየር ስትፈልጉ ደግሞ 24 ሲባዛ በ60 ሲባዛ በ60 ነው። ሀወር ላይ በሚመጡ ጊዜ አንድ 1 hour is equal to 60 minutes and 1 hour is equal to 3600 seconds። በምናወቁ አንድ ሰዓት 60 ደቂቃ ነው። አንድ ደቂቃ ደግሞ 60 ሰከንድ ነው። ስለዚህ 60 በ60 ሳበዛ 3600 ይመጣል ማለት ነው። ሚኒት ላይ በመመጣ ጊዜ 1 minute is equal to 60 seconds። አንድ ደቂቃ 60 ሰከንድ ነው። ግን አንድ ደቂቃ ስንት ሰዓት ነው ተብዬ ብጠየቅ ምንድነው የማደርገው? እዚህ ጋር አንድን ለ60 አካፈልኩኝ። ምክንያቱ ደግሞ ወደ ኋላ ነው እየተመለስኩ ያለሁትኝ። ለዛ ነው ወደ ኋላ ስትመለሱ ታካፍላላችሁ፣ ወደ ቀኝ ወደ ግራ ስትሄዱ ታካፍላላችሁ፣ ወደ ቀኝ ደግሞ ታባዛላችሁ። 1 second is equal to 1/60 minutes። ስለዚህ አንድ 60ኛ ደቂቃ ነው ማለት ነው። አንድ ሰከንድ 3600ኛ ሰዓት ነው። ወይም ደግሞ እዚህ ጋር በዲሲማል ስታስቀምጡት 0.002777 እያለ ይቀጥላል ማለት ነው። በመቀጠል ኮንክሉዥናችን ላይ ስንገባ ኮንክሉዥናችን ምንድነው? ወደ ቀኝ ስትሄዱ ታባዛላችሁ፣ ወደ ግራ ሲሆን ታካፍላላችሁ።
ስለዚህ አንድ 1 month is equal to 30 times 24 is equal to 720 hours ስንል እያበዛን ነው። 60 days is equal to 60 over 30 is equal to 2 months። ስለዚህ 2 ወር ጋር እኩል ነው በምንል ጊዜ አካፈለን ወደ ትልቁ ዩኒት ስንሄድ እናካፍላለን። ወደ ትንሹ ዩኒት በምንቀየር ጊዜ ደግሞ እናባዛለን ማለት ነው። ሰላም እንዴት ናችሁ? ዛሬ የምናወራው ስለ ትራያንግሎች ነው። በመጀመሪያ ትራያንግሎች ምንድን ናቸው? ትራያንግሎች ማለት 3 መለያያ፣ 3 ጎን እንዲሁም 3 አንግል ያላቸው የጂኦሜትሪ ምስሎች ናቸው። በመቀጠል ደግሞ ስለ ትራያንግል አይነቶች እናወራለን ማለት ነው። ቤዝድ ኦን ፕሮፐርቲያቸው ትራያንግሎች ይለያያሉ። ኦኬ፣ የመጀመሪያው አይሶስለስ ትራያንግል ነው። ምንድነው አይሶስለስ ትራያንግል? አይሶስለስ ትራያንግል የትራያንግል አይነት ሲሆን ሁለቱ ጎኖቹ እኩል ናቸው። እንዲሁም ደግሞ ከሁለቱ ጎኖች ስር ያሉት አንግሎች እኩል ናቸው። ይህ አይሶስለስ ትራያንግል ይባላል። አይሶስለስ ትራያንግልን ከሌሎች የሚለየው ይሄ ነው። ኢኩላተራል ትራያንግል ላይ በምንመጣ ጊዜ ኢኩላተራል ትራያንግል ስሙ እንደሚያመላክተው ሁሉም አንግሎቹ እንዲሁም ሁሉም ጎኖቹ እኩል ናቸው። በነገራችን ላይ የትራያንግል ውስጣዊ አንግል ድምር 180 ዲግሪ ነው። ይህን 60 በ3 ብታበዙት 180 ዲግሪ ይመጣላችኋል። ሰብስክራይብ አድርጉ። እንደዚህ አይነት ብዙ ቪዲዮ ይዤላችሁ እመጣለሁ። በመቀጠል የምናወራው ስለ ስኬለን ትራያንግል ነው። ስኬለን ትራያንግል ሁሉም ጎኖቹ እኩል አይደሉም፣ እንዲሁም ሁሉም አንግሎቹ እኩል አይደሉም። እንደዚህ አይነት ትራያንግል ካገኛችሁ ስኬለን ትራያንግል ላይ የምትሉት። በመቀጠል የምናወራው ስለ ኦብቲዩስ ትራያንግል ነው። ምንድነው ኦብቲዩስ ትራያንግል? ኦብቲዩስ ትራያንግል ማለት አንደኛው የአንግሉ ልኬት ከ90 ዲግሪ በላይ ከሆነ ይህ ኦብቲዩስ ትራያንግል ይባላል። በመቀጠል አኪዩት አንግል ትራያንግል ላይ በምንገባ ጊዜ አኪዩት አንግል ትራያንግል ምንድነው? አንድም ከ90 ዲግሪ ልኬት በላይ ያለው አንግል የለውም። አንድም ስለዚህ ምንም አይነት የለም ማለት ነው። ስለዚህ ጋር እንደምታዩት ምሳሌ ላይ 40፣ 75፣ 65 እነዚህ ሶስቱ መደመሩ 180 ይመጣል። ይህ ግን አኪዩት አንግል ትራያንግል ይባላል። ራይት አንግል ትራያንግል በሚመጡ ጊዜ አንደኛው የአንግሉ ልኬት 90 ዲግሪ ይለካል፣ 90 ዲግሪ ይመዝናል። ለዛ ነው ይህ ራይት አንግል ትራያንግል የተባለው። ልዩ የሚያደርገው ይህ ነው። ቲዮረም ኦፍ ትራያንግል ላይ በምንገባ ጊዜ እነዚህ እውነታዎች ናቸው። የትራያንግል እውነታዎች ማንኛውንም ትራያንግል ውስጥ የአንግል ድምር 180 ዲግሪ ነው። እዚህ ጋር እንደምታዩት አንግል ኤ፣ አንግል ቢ እና አንግል ሲ በሚደመር ጊዜ ውጤቱ 180 ዲግሪ ሆነ። ቲዮረም ኦፍ ትራያንግል ሁለተኛው ደግሞ የሁለቱ ተቃራኒ አንግሎች ድምርና የውጫዊ አንግል ብትመሰርቱ ከነዛ ውጪ የእነሱ ሁለቱ ድምርና ውጫዊ አንግል እኩል ነው። ስለዚህ እዚህ ጋር አንግል ኢ እኩል ነው አንግል ኤ ሲደመር አንግል ቢ። ጥያቄ ካላችሁ ኮሜንት አድርጉ። ቻው። ሰላም እንዴት ናችሁ? ዛሬ የምናወራው ስለ ኳድላተራልስ ነው። በመጀመሪያ ኳድላተራሎች ምንድን ናቸው? ኳድላተራሎች የጂኦሜትሪ ምስሎች ናቸው። 4 ጎን፣ 4 መለያያ እና 4 አንግሎች ያላቸው እነዚህ ሁልጊዜም ኳድላተራል ይባላሉ። በመቀጠል በመጀመሪያ ደረጃ የምናወራው የኳድላተራል አይነት ትራፒዚየም የሚባለውን የኳድላተራል አይነት ነው። ስለዚህ ወደ ትራፒዚየም በምንገባ ጊዜ ምንድነው ትራፒዚየም? 2 ትይዩ ጎኖች አሉት፣ እንደገና ደግሞ 2 እግሮች አሉት። ያ ነው ትራፒዚየም የሚያስበዳው ማለት ነው። ስለዚህ ትራፒዚየም የኳድላተራል አይነት ነው። 2 ጎኖቹ ትይዩ ናቸው። በነገራችን ሁሉም ኳድላተራሎች ውስጥ አንግላቸው ደምራቸው 360 ዲግሪ ነው እና ደግሞ 4 ጎን እንዳላቸው እንዳረሱ 4 ጎን፣ 4 መለያያ እና 4 አንግል። ፓራሎግራሞች ላይ በምንገባ ጊዜ እነዚህ የኳድላተራል አይነት ናቸው። ተቃራኒ ጎኖቻቸው ትይዩ ናቸው፣ እንዲሁም ደግሞ እኩል ናቸው ማለት ነው። the opposite interior angle of parallelogram should always be equal። ሁልጊዜም ኦፖዚት ተቃራኒ ውስጣዊ አንግሎቻቸው እኩል ሊሆኑ ይገባል። የተለያዩ ፓራሎግራም አይነቶች አሉ፣ ሮምበስ፣ ሬክታንግል፣ ስኩዌር። እነሱን በቀጣይ በትንታኔ እንገባባቸዋለን። ሰብስክራይብ አድርጉ። እንደዚህ አይነት ብዙ ቪዲዮዎች ይዤላችሁ እመጣለሁ። በመቀጠል ሬክታንግል ላይ ስንገባ ሬክታንግል
ኢኩ አንጉላር የሆነ የፓራሎግራም አይነት ነው። ስለዚህ ኢኩ አንጉላር ነው ማለት ሁሉም አንግሎቹ እኩል ናቸው። በነገራችን ላይ ሬክታንግል ሁሉም ውስጣዊ አንግሎቹ 90 ዲግሪ ነው ሜዥር የሚያደርጉት። ይሄ ማለት ራይት አንግል ይሰራሉ ማለት ነው። ስለዚህ በነገራችን ላይ ተቃራኒ ጎኖቹም ናቸው እኩል ናቸው። ተቃራኒ ጎኖቹ እኩል ናቸው። እንደገና ተቃራኒ አንግሎች እኩል ናቸው። የፓራሎግራምን ፕሮፐርቲዎች እንዳለ ያሟላል ማለት ነው። ዋንኛ እዚህ ጋር ልታውቁት የሚገባው ነገር ሁሉም አንግሎቹ እኩል ናቸው። ሮምበስ ላይ በመገቡ ጊዜ ሁሉም ጎኖቹ እኩል ናቸው። ሮምበስ ላይ ተቃራኒ ጎኖች እኩል ናቸው። ተቃራኒ አንግሎች እኩል ናቸው። ሁሉም ጎኖቹ እኩል ናቸው። እንዲሁም ደግሞ ዳያጎናሎቹ ወይም ደግሞ ከአንደኛው መለያያ ወደ ሌላኛው ተቃራኒ መለያዎች ላይ የሚሰመሩት መስመሮች ሁለቱ መስመሮች 90 ዲግሪ ይሰራሉ እርስ በርሳቸው ሲተላለፉ። እነዚህ የሮምበስ ፕሮፐርቲ ናቸው። ስኩዌር ላይ በመገቡ ጊዜ ስኩዌር ሁለቱንም ያሟላል። አንደኛው ኢኩያንጉላር ነው ማለት ሁሉም አንግሎቹ እኩል ናቸው። ኢኩላተራል ነው ማለት ደግሞ ሁሉም ሳይዶቹ እኩል ናቸው። እንደገና ደግሞ ውስጣዊ አንግሎቹ ድምሮቹ 360 ዲግሪ ነው። እንደገና ደግሞ ሁለቱ ዳያጎናሎች 90 ዲግሪ ላይ ነው የሚተላለፉት ወይም ደግሞ ሁለቱ መለያያዎች ማለት ነው። ስለዚህ ስኩዌር የሮምበስም የሬክታንግልም ፕሮፐርቲ ይይዛል ልትሉ ትችላላችሁ። ኢኩያንጉላር የሬክታንግል፣ ኢኩላተራል የሮምበስ። ሼር አርጉት ጠቃሚ ሆኖ ካገኛችሁት። ቻው። ይህ ደግሞ ሊያልፉት የማይገባ መረጃ ነው። ፍራክሽኖች the number of parts represent የሚያደርጉ ናቸው። ስለዚህ ለምሳሌ እዚህ ጋር 1/2 እና 3/4። ስለዚህ እዚህ ጋር ከሁለቱ ክፍል አንዱ ሼድ መደረጉን ወይም ደግሞ መጥቆሩን መቅለሙን ለማሳየት 1/2 ሪፕሬዘንት ያደርግልናል። 3/4 ደግሞ ከአራቱ ሶስቱ ክፍል መጥቆሩን ወይም መቅለሙን ያሳየናል ማለት ነው። ይህ የፍራክሽን ዴፊኒሽን ነው። ሰላም እንዴት ናችሁ? ዛሬ የምናወራው ስለ ክፍልፋዮች ነው። በመጀመሪያ ክፍልፋዮች ምንድን ናቸው? ክፍልፋዮች ማለት አንድ ሙሉ ነገር ለተለያየ አካፍላችሁ የምታገኟቸው ናቸው። ለምሳሌ እዚህ ጋር የምትመለከቱት ዳቦ ለ3 ቦታ ተቆርሷል። ከዛም ሁለቱን ለአንድ ግለሰብ ሰጣችሁታል። ስለዚህ 2/3ኛውን ያ ግለሰብ ወስዷል ልትሉ ትችላላችሁ ማለት ነው። በመቀጠል ፕሮፐር ፍራክሽኖች ናቸው። እነዚህ የክፍልፋይ አይነቶች ናቸው። ላላቸው ትንሽ ነው፣ ታህታቸው ደግሞ ትልቅ ነው ማለት ነው። ስለዚህ እዚህ ጋር 3/5 ታያላችሁ። ስለዚህ 3 ትንሽ ነው፣ ለዛ ይሄ ፕሮፐር ፍራክሽን ይባላል። ሰብስክራይብ አድርጉ። እንደዚህ አይነት ብዙ ቪዲዮ ይዤላችሁ እመጣለሁ። እንዲሁም ደግሞ ጥያቄ ካላችሁ ኮሜንት አድርጉልኝ። ጠቃሚ ሆኖ ካገኛችሁት ደግሞ ሼር አድርጉ። በመቀጠል የምናወራው ኢምፕሮፐር ፍራክሽኖችን ነው። ኢምፕሮፐር ፍራክሽኖች ምንድናቸው? ላላቸው ትልቅ ታህታቸው ደግሞ ትንሽ በሚሆንበት ጊዜ ኢምፕሮፐር ፍራክሽን ወይም ህገወጥ ክፍልፋይ ልትሉ ትችላላችሁ ማለት ነው። ስለዚህ እነዚህ የኢምፕሮፐር ፍራክሽን 9/5 አንድ ምሳሌ ሊሆን ይችላል። ሚክስድ ፍራክሽን ላይ በመገቡ ጊዜ እነዚህ ከፊት ለፊታቸው ሙሉ ቁጥር ከኋላቸው ደግሞ ክፍልፋይ ካለ፣ ስለዚህ ከፊት ለፊታቸው ሆል ነምበር ከኋላ ደግሞ ፍራክሽን ይኖራል። አሁን ለምሳሌ 2 ሙሉ 1/7 ብትሉ ይሄ ሚክስድ ፍራክሽን ወይም ድብልቅ ክፍልፋይ ይባላል ማለት ነው። ስለዚህ ሚክስድ ፍራክሽኖች እነዚህ ናቸው። ማንኛውም አይነት ጥያቄ ካላችሁ ኮሜንት አድርጉልኝ። ቻው። ሰላም እንዴት ናችሁ? ዛሬ የምናወራው ቤዚክ ኦፕሬሽንስ ኦን ፍራክሽንስ ነው። ስለዚህ የመደመር መቀነስ የመሳሰሉትን ፍራክሽኖች ላይ እናወራለን ማለት ነው። በመጀመሪያ እዚህ ጋር 2/3 ሲደመር 3/4 ተሰጥቶናል። እዚህ ጋር ምንድነው የምናደርገው? መጀመሪያ ላይ ታህቶቹን 3 እና 4 እናበዛለን። ከዛ 3 እና 4 ካበዛን በኋላ የሁለቱንም ታህት ግን ከተቃራኒ ለአልጋ እናበዛለን። ስለዚህ 4ን ከ2 ጋር 3ን ደግሞ ከ3 ጋር እናበዛና 4 ሲባዛ በ2 8 3 ሲባዛ በ3 9 ከታህቱ ደግሞ 3 ሲባዛ በ4 12 8 ሲደመር 9 17 ሆነ። ከዛ 17 12ኛ መጣለን ማለት ነው። ይሄ የሚቃለል ከሆነ ታቃልሉታላችሁ። ግን እዚህ ጋር 17 12ኛ የሚቃለል አይነት ክፍልፋይ አይደለም። ለዛ እንደዚሁ እንተዋለን ማለት ነው። በመቀጠል የምናወራው ስለ ሰብትራክሽን ኦፍ ፍራክሽንስ ነው። መቀነስ ላይም ያው ተመሳሳይ ናቸው አሰራራቸው፣ ግን መቀነስ ላይ ያው መቀነስ መሆኑ ነው የሚለየው። እዚህ ጋር የምናደርገው አሁን 2/3 ሲቀነስ 1/4 ተሰጥቶናል። እዚህ ጋር 4ን ከ2 ጋር 3ን ደግሞ ከ1 ጋር አበዛን። እንዲሁም ታህት ላይ ደግሞ 3 እና 4ን አበዛናቸው። ከዛም
ላዕሉ ላይ መጀመሪያ እንጨርሰውና ላዕሉን ከዛ ደግሞ ታህቱን መጨረስ እንችላለን። ስለዚህ 4 ሲባዛ በ2 8 ነው። 8 ሲቀነስ 3 ሲባዛ በ1 ደግሞ 3 ነው። ማባዛት ይቀድማል በቦድ ማሰግ ተመስርተን። ስለዚህ አባስተን 3 ሲባዛ በ4 ስንት ነው? ታህቱ ላይ 12። ከዛ 8 ሲቀነስ 3 ከላይ ላዕላችን ላይ 5 ሆነ። ታህታችን ደግሞ 12 ሆነ። 5 12ኛ ሆነ። ይህ ክፍልፋይ ከዚህ በላይ የሚቃለል ቢሆን ኖሮ እናቃልለው ነበር ግን ከዚህ በላይ ሊቃለል የሚችል ክፍልፋይ አይደለም። ግን የሚቃለል ከሆነ ሁልጊዜ በዝቅተኛ ሂሳባዊ ቃል መግለጽ እንዳትዘነጉ። መልሱን ላታገኙ ትችላላችሁ በምርጫ ከመጣ። ሰሚት ኮንዶሚኒየም ሆናችሁ በምንም አይነት ሁኔታ ከልጆቻችሁ ጋር አብረን እንድንሰራ የምትፈልጉ ከሆነ ከስር በምትመለከቱት ስልክ መደወል ይችላሉ። እኛ ጋር ያገኙናል። በቀጠል መልቲፕላይንግ ፍራክሽኖችን ማባዛት ላይ ስንገባ ፍራክሽኖችን ማባዛት በጣም ቀላሉ ነው። ላዕሉን ከላዕሉ ጋር ታህቱን ከታህቱ ጋር ማባዛት ነው ቀጥታ። ከዛ ካባዛችሁ በኋላ አሁን እዚህ ጋር 1 ሁለተኛ ሲባዛ 3 አራተኛ ሰጥቷችኋል። 1ን ከ3 ጋር 2ን ደግሞ ከ4 ከታባዛላችሁ 1 ሲባዛ በ3 3 ነው። 4 ሲባዛ በ2 ደግሞ 8 ነው። ስለዚህ 3 8ኛ ይመጣል። እዚህ ጋር ሁልጊዜም ክፍልፋዮችን ካባዛችሁ ከደመራችሁ ካካፈላችሁ በማንኛውም አይነት ሁኔታ ቤዚክ ኦፕሬሽንስ ካደረጋችሁ በኋላ ምንድነው የምታደርጉት? ማቃለል እንዳትረሱ። እዚህ ጋር ግን የሚቃለል ካልሆነ ያ ነው ዝቅተኛ ሂሳባዊ ቃሉ። የሚቃለል ከሆነ ግን ዝቅተኛ ሂሳባዊ ቃሉን ተጠቅማችሁ ነው መልሱን መግለጽ የሚኖርባችሁ ማለት ነው። በመቀጠል የምናወራው ዲቫይዲንግ ፍራክሽንስ እናወራለን። ስለዚህ ክፍልፋዮችን በምናካፍል ጊዜ ምንድነው የምናደርገው የሚል ጥያቄ ካላችሁ ስለ ማካፈል እናወራለን ማለት ነው። ዲቫይዲንግ ፍራክሽንስ ላይ በመንገባ ጊዜ እዚህ ጋር 1 ሁለተኛ ሲካፈል 1 አራተኛ። ስለዚህ ምንድነው የምናደርገው? የመጀመሪያው ነገር ተካፋዩን እንገለብጠዋለን። ስለዚህ ሪሲፕሮካል ኦፍ ዘ ዲቫይዘር ማለት ተካፋዩን እንገለብጠዋለን። ስለዚህ 1 ሁለተኛ ሲካፈል 1 አራተኛ ከተባላችሁ 1 ሁለተኛ ከዛ ሲባዛ ታደርጉና 4 አንደኛ። ስለዚህ ዲቫይዘሩን ገለበጥ ነው። ከዛም 4 ሁለተኛ 1 ሁለተኛ ሲባዛ 4 አንደኛ። 1 ሲባዛ በ4 ይሄን ቀጥታ ታባዙታላችሁ። ከዛ 1 ሲባዛ በ4 4 ነው። 2 ሲባዛ በ1 ደግሞ 2 ነው። ከዛ 4 ሁለተኛ መጣለን። ይሄ እኩል ነው። ይሄንን አሁን ወደ ዝቅተኛ ሂሳባዊ ቃል እየገለጽን መጣን። ተመልከቱ። 4 ሁለተኛ በ4ን በ2 2ን በ2 በመናካፍል ጊዜ 4 በ2 2 ይመጣል። 2 በ2 1 ይመጣል። 2 አንደኛ መጣ። የ2 አንደኛ ደግሞ 2 መሆን ይችላል ማለት ነው። ምክንያቱም 2 ሲካፈል ለ1 2 ማለት ስለሆነ ያው ክፍልፋይ ሲገልጹ ታውቃላችሁ። 2 አንደኛ ማለት 2 ሲካፈል ለ1 ማለት እንደሆነ 4 ሁለተኛ ማለት 4 ሲካፈል ለ2 መሆኑን። ጥያቄ ካላችሁ ኮሜንት አስተያየት ስጡኝ። ቻው።